ሰላም ለእናንተ ይሁን። በድጋሚ ሁለተኛው የቤተክርስቲያን አስተዳደር የሚለውን ትምህርት ዛሬ እንጀምራለን። ጌታ ይረዳናል። እንዴት ከርማችኋል? እንግዲህ ባለፈው ያቆምነው የመጀመሪያ ፕላኒንግ ጨርሰናል፣ ወይም እቅድ ማውጣት የሚለውን ነገር በደንብ አይተናል። በሁለተኛ ደረጃ በአስተዳደር ውስጥ ኦርጋናይዝ ማድረግ ነው ወይም ማደራጀት የሚለውን ነገር ነው። እንግዲህ እንደሚታወቀው አንድ አስተዳደር ሲዋቀር መጀመሪያ እቅድ ሊኖረው ያስፈልጋል። ቀጥሎ ፕላኒንግ ያስፈልጋል። ቀጥሎ ኦርጋናይዝ ማድረግ ያስፈልጋል ወይም ማደራጀት። ከዛ በኋላ ካደራጀ በኋላ ስታፊንግ ስራ መመደብ ይፈልጋል። ከስታፊንግ በኋላ ደግሞ ዳይሬክት ማድረግ፣ ይህን ነገር መመራት አለበት ከአስተዳደር። ከዳይሬክት በኋላ ደግሞ ኮንትሮሊንግ ሜካኒዝም መኖር አለበት። እነዚህ ሁሉ ነገሮች እንግዲህ ተራ በተራ የምናያቸው ይሆናል። ጌታ ቢፈቅድና ብንኖር እነዚህን ተከታታይ የሆኑ ትምህርቶች በ10 ሴሽን እንጨርሳለን። ዛሬ ሁለተኛውን እናያለን። ጌታ እንዲረዳን እንጸልያለን። እግዚአብሔር አምላክ ሆይ ስለዚህ ጊዜና ስለዚህ ሰዓት አሁንም እናመሰግንሃለን። አንተ ምስጋና የሚገባ ክብር የሚገባ ነህ። አሁንም ባሪያህን እርዳኝ፣ ወገኖችን እንርዳ። እግዚአብሔር ሆይ የእግዚአብሔርን ሕዝብ መምራት ማስተዳደር አባት ሆይ ከአንተ ካልሆነ የማይቻል ስለሆነ እግዚአብሔር ሆይ በዚህ ትምህርት አጋዥ የሆናቸው ዘንድ አደራ ለተቀበሉት ሁሉ የሚጠቅም እንዲሆን በጌታ በኢየሱስ ክርስቶስ ስም ለአንተ አሳልፍ የሰጠው ሁሉ ለአንተ ክብር ይሆን፣ አሜን። እንግዲህ ባለፈው እንዳነሳነው የመጀመሪያው ትምህርታችን ላይ መግቢያ ላይ እንዳልኩት ስለ እቅድ በደንብ አይተናል። አሁን ስለ አደረጃጀት ነው። እንግዲህ ውጤታማ ማደራጀት በርካታ ድርጅታዊ ወይም የቤተክርስቲያን ድርጅታዊ ጥቅሞች የሚሰጠን እንደሆነና እነዚህን ወደ 7 ነጥቦች ሰፋ አድርገን የምናይበት ይሆናል። ይሄ ማለት ምን ማለት ነው? አንደኛ የማደራጀት ሂደት ምንድን ነው? ለእያንዳንዱ ሰው ልዩ ተግባራትንና የአፈጻጸም ተስፋዎችን ግልጽ በማድረግ ይረዳል። አንድ ሰው ተጠያቂነትና ኃላፊነትን በግልጽ አድርገን መስጠት የምንችለው ስናደራጅ ነው። እገሌ ምን ይሰራል ብለን ስንል ነው። ሁለተኛው ደግሞ ማደራጀት በድርጅቱ ውስጥ ምን አለ? እቅድና ቁጥጥርን ለማድረግ ተጠያቂነት ያላቸው ተገቢ የባለስልጣን ወይም የስልጣን ተዋረዶች መዋቅሮች ይዘጋጃሉ ማለት ነው። ምክንያቱም ሲደራጅ ለማን ነው ሪፖርት የሚያደርገው? ስራውንስ ወዴት ነው ተግባር የሚያደርገው? እነዚህ ነገሮች በትክክል እየተካሄዱ ነው ወይ የሚለውን ነገር በተለይ እቅድና ቁጥጥርን ለማድረግ በተለይም ካልተሰራ ደግሞ ለተጠያቂነት በጣም አስፈላጊ ነው። ሶስተኛው ማደራጀት በተለይ ለውሳኔ አሰጣጥም የሚደግፍ የመገናኛ መስመሮችንም ይፈጥራል፣ ማን ከማን ጋር እንደሚገናኝ። በአራተኛ ደረጃ ደግሞ ማደራጀት ይሄ ምንድነው? ሂደት ነው። በግለሰቦችና በስራ ቡድኖች በሚከናወኑ የሚችል ሆኖ ምቾትን ለመፍጠር ማለት በማይታወቅ ግንኙነት ከሆነ ስናደራጅ ኮንፊውዥን ነው የሚፈጥረው። እርስ በርስ መግባባትን፣ ማን ለማን ሪፖርት ያደርጋል፣ ማን ከማን ኢንፎርሜሽን ያገኛል፣ እነዚህ ሁሉ በተለይ ፎርማል ኮሚኒኬሽን ለመፍጠር ይሄ አመክንዮ ያለው ሎጂካል የሆነ ፍሰት ይመሰርታል። ሌላው አምስተኛው አመራሩ በማደራጀት የሀብት አጠቃቀምን በዚህ የሀብት አጠቃቀም ጊዜ ግጭትና ሌሎች የስራ ድርርቦች እንዳይመጣ ይከላከላል። ማለት በተለይ የሀብት አጠቃቀም ላይ ማንም ሰው እንደፈለገ የሚጠቀም ስለማይሆን፣ ምክንያቱም ስናደራጅ ማን ኃላፊ ፋይናንስ ላይ፣ ግምጃ ቤት ላይ፣ ዕቃ ግዢ ላይ እነዚህን የመሳሰሉት ስናደራጅ ማን ምን እንደሚሰራ ማን ምን ደግሞ በዚህ ጉዳይ ላይ እንደሚወስን ይሄ እነዚህን ነገሮች
የስራ ክፍፍል ስለሚያመጣ የስራ መደራረብ፣ የስራ ግጭት፣ የሀብት አጠቃቀምን በጣም ይጠቅማል ማለት ነው በማደራጀት ጉዳይ። ስድስተኛው ደግሞ ትክክለኛ አደረጃጀት በተለያዩ ተግባራት ውስጥ በድርጅቱ አባላት መካከል ምን ይፈጥራል? ስምምነትን የሚያመጣ ነው። እገሌ ለምን እንዲያደረገ እገሌ ኦልሬዲ ምን ተሰጥቶታል? ኃላፊነትና ተጠያቂነት ለዛ ተሰጥቶታል። ስለዚህ የመተባበር የማስተባበር ዘዴን ይፈጥራል ማለት ነው። ከዛ ውጭ የመጨረሻው ሰባተኛው ማደራጀት ምክንያታዊ ይሆናል። ሪዝነብል የሆነ ነገርን ያመጣል። ምክንያቱም እገሌ ምንድነው የሚሰራው? ማነው አካውንታንቱ? እገሌ ነው። ማነው የአስተዳደር ኃላፊ? እገሌ ነው። ማነው ፈቃድ የሚሰጠው? እገሌ ነው። ማነው ፋይናንስ ገንዘብ የሚይዝ? ማነው ዕቃ የሚገዛው? እነዚህ ሁሉ የጋራ ግብ እንዲያያዙ ያደርጋቸዋል። እነዚህ ምንን ይፈጥራል? የስራ በቃ ተነሳሽነትን፣ ጥረትን፣ ሁሉም የራሱን ኃላፊነት ሲወጣ ያኛውም ኃላፊነት ሲወጣ ኢንተግሬሽን ይፈጠራል፣ የመተሳሰር ነገር ይፈጠራል። ስለዚህ በማደራጀት ሂደት ውስጥ አስተዳደር የድርጅት መዋቅር ይፈጥራል ማለት ነው። አሁን ካየነው ነገር አሁን እንግዲህ ስናደራጅ ይሄ ገሌ ነው የሚሰራው፣ ይሄ ነው ተጠያቂነቱ፣ ይሄ ኃላፊነቱ ብለን አደራጅተናል። ስለዚህ ይሄ ምን እየመጣ ይሄዳል? ስትራክቸር ይሆናል። የድርጅቱ መዋቅር እየተፈጠረ ይሄዳል ማለት ነው። ስለዚህ ይሄን እንግዲህ ይሄ ከተፈጠረ ምንድን ነው የሚሆነው? አንደኛ ለግልና ለስራ ክፍሎች የተመደቡ መደበኛ ተግባራት ስብስብ ይሆናል። ለግልና ለአንድ ለስራ ክፍል የተመደቡ መደበኛ ተግባራትን በጋራ የሚሰሩበትን ወይንም በቡድን የሚሰሩበትን ነገር በግልም የሚሰሩትን ነገር ግልጽ ያደርጋል ማለት ነው። ሁለተኛ መደበኛ የሪፖርት ማቅረቢያ ግንኙነት ይኖራል። እያንዳንዱ ስለሰራው ለምሳሌ የአስተዳደር ቁጥጥር ኃላፊነት እና የስልጣን መስመሮችን የኃላፊውን አደረጃጀት በተዋረድ ይቀርባል ማለት ነው። ሪፖርት ማን ለማን እንደሚያቀርብ ምን እንደተሰራ፣ ይሄ ጥሩ የአስተዳደር ቁጥጥርና ኃላፊነትን ስልጣኑን መስመሮችን ተግባራዊ እንዲሆን ያደርጋል ማለት ነው። በሶስተኛ ደረጃ በሁሉም የስራ ክፍሎች ሰራተኞች ውጤታማ ቅንጅት እንዲኖራቸው ይህን ያዳብራል። ውህደት እንዲኖር ያደርጋል። ይሄ የመተባበር ወይም የማደግን ድርጅቱ ላይ የስራ ጫና እንዳይኖር የመከፋፈልን ነገር በዚህ ሂደት ውስጥ በስትራክቸር ውስጥ ይፈጠራል ማለት ነው። ለምሳሌ ወደ እግዚአብሔር ቃል ስንመጣ ባለፈው ትምህርታችን እንዳነሳነው ዘጸአት 18 ላይ ዮቶር ስለተባለው የሙሴ አማት ነገሩ ከብዶብሃል፣ አንተ ብቻህን ልትሰራው አትችልም ነው ያለው። በትክክልም በቀደመው በብሉይ ኪዳን ዘመን እንዳሁኑ አልነበረም አስተዳደራዊ ስራም ሆነ ስብከት ወይም ትምህርት የሚሰጠው። አሁን እኛ ሰባኪው ቆሞ ህዝቡ ተቀምጦ ነው የሚሰማው። ድሮ ግን አስተማሪው ወይም ሰባኪው ቁጭ ብሎ ህዝቡ ቆሞ ነው። ስለዚህ የእስራኤል ህዝብ በሙሉ ቆሞ ነበረ ዳኝነት ሲሰራ የነበረው። ስለዚህ ማንም ሰው ይህን ሁሉ ለማድረግ በቂ ጥንካሬ ወይም ብልሃት የለውም በግሉ። ስለዚህ ጥሩ ድርጅት ኃላፊነቱን የሚወጣው በተለይ በቦታው ላይ የሚሆኑ ሰዎች በብልሃት ሲተካ፣ ሰዎችን ጥሩ የድርጅት ኃላፊዎች ቦታ ሲኖራቸው፣ በቤተ ክርስቲያን ውስጥ ያለ እያንዳንዱ መንፈሳዊ ተሰጥኦ ደግሞ ያለው ሰው ከእግዚአብሔር የተሰጠው መንፈሳዊ ስጦታ ለቤተ ክርስቲያን የመጥቀም ኃላፊነት እንዳለበት ተረድቶ ሲዋቀር ነው። ጥሩ ድርጅታዊ መዋቅር የተለያዩ ስጦታዎችን በተጋቢያ አገልግሎት ቦታዎች ውስጥ ያስቀምጣል። አሁን እኔን በግሌ ዝማሬ ቦታ ብታስቀምጡኝ ግን ደካማ ነኝ፣ በዚህ በኩል አልችልም። ስለዚህ እኔን በምችለው ቦታ ነው እኔም ራሴ ጸጋዬን አውቄ መቀመጥ ያለብን። ስለዚህ ይህን አይደንቲፋይ የማድረግ የመሪዎች እነዚህን የመለየትና የማዋቀርና ህዝቡም ደግሞ በዚህ እንዳይጉላላ ልክ ዮቶር እንደመከረው ሙሴ እንዳደረገው አደረጃጀቱን ኮምፕሊትሊ ነው የቀየረው። 50 አለቃ ምናምን የሚለው ነገር ያው ከእግዚአብሔር ቃል የመጣውን ዓለም የምትጠቀምበትን ነገር መከረው። በጣም ሙሴ ትሁት ስለነበረ የአማቱን ምክር ሰምቶ
ህዝቡንም ማሳረፈ፣ እሱም አረፈ። ትልልቁን ነገር ወደ አንተ ብቻ ይምጣ ይላል። ጥሩ አደራጀት ግራ መጋባትን ይቀንሳል። ውዥንብር የሚቀንሰው በኃላፊነት መቀመጥ ያለበት ሰው በቦታው ሲቀመጥ ብቻ ነው። ያለ ቦታው የሚቀመጥ ሰው ሁልጊዜ ችግር ነው የሚፈጥረው። ጥሩ አደረጃጀት አስፈላጊ ጥረትን ለማስወገድ ይረዳል። አላስፈላጊ ጥረትን ይቅርታ። አሁን አንዳንድ ጊዜ አላስፈላጊ ትግል ውስጥ የምንገባው እዚህ አደረጃጀታችን ላይ ስህተት ሲፈጠር ሰው ያለ ቦታው ሲቀመጥ። አንድ የእግዚአብሔር ሰው ዶክተር ቴዶል የሚባሉ እንደዚያ ነው። በግል ብቻ ጥረትን ማብዛት ከንቱ ነው፣ ውጤቱም በጣም መጥፎ ነው ያለው። ይሄ ትክክለኛ አባባል ነው። በፍጹም አንድ ሰው ብቻውን የሚሰራው የለም። ጌታ ኢየሱስ ክርስቶስ በህብረት ስለመስራት በደንብ አስተምሮናል። ደቀ መዛሙርትን መርጧል። እንደገና ደግሞ ሲልክ ደግሞ ሁለት ሁለት አድርጎ ተልኮ ልኳል። እዛ ውስጥ ደግሞ ገንዘብ የሚይዙ ሌሎች ናቸው። እያንዳንዱን ነገር አደራጅቷል። ያንን ድርጅት ተምረው ነው እነ ጳውሎስ እነ ጴጥሮስ ልክ መንፈስ ቅዱስ ከወረደ በኋላ አንዳንድ ውከት ሲፈጠር እንደገና ያንን ኦርጋናይዝ ያደረጉት። እኛ የእግዚአብሔርን መንፈሳዊ ስራ እንስራ፣ እናንተ ደግሞ ብሎ ዲያቆናት እንዲመረጡ ያደረጉት። ስለዚህ ይሄ ከመጠን በላይ በተለይ ከስራ ገደብ ጋራ በተያያዘ ጉዳይ ገደብ የሌለው ነገር አንድ ሰው ሲይዝ ወይም ሁለት ሰው ሲይዝ አደገኛነት ስላለው የፋይናንስ እቅድ፣ የቤተ ክርስቲያን አስተዳዳሪ፣ እነዚህ የሚያካትቱ ጠንካራ ነገሮች ያስፈልጋሉ። በተለይ ፋይናንስ ላይ አስተዳዳሪው በዚህ ጉዳይ ላይ አንደኛ ምን ያስፈልገዋል? ስለ ገንዘብ በቂ አመለካከት ሊኖረው ያስፈልጋል። መጋቢው ስለ ገንዘብ ጤናማ አመለካከት ላይ ተጽዕኖ ለማሳደር በቤተ ክርስቲያኑ የገንዘብ ጉዳዮች ውስጥ የግድ መሳተፍ አለበት። ምንም እንኳን ገንዘብ ሁሉም ነገር ባይሆንም ብዙ ነገሮችን ለመፍታት ለቤተ ክርስቲያን በጣም አስፈላጊ ነው። ምዕመኑ መጋቢውን በመንከባከብ እንዲሁም የቤተ ክርስቲያን ውስጥ ያሉ ማቴሪያሎችን ፕሮግራማችን እነዚህ ማቴሪያሎችን እንክብካቤ በተመለከተ መጋቢ ጥሩ አመለካከት ሊኖረው ያስፈልጋል። ምን ያስፈልጋታል ቤተ ክርስቲያን? ለዛ ነገር ገንዘብ ያስፈልጋል። ገንዘብ ደግሞ ማቴሪያል ይገዛል። ስለዚህ ኢየሱስ ጌታ ስለ ገንዘብ ብዙ ጊዜ ተናግሯል። በመጽሐፍ ቅዱስ ውስጥ ስለማንኛውም ርዕሰ ጉዳይ ከተናገረው በላይ ነው የተናገረው። በጣም የሚገርመው ነገር በአግባቡ ጥቅም ላይ ከዋለ ገንዘብ ምንድን ነው? አስፈላጊ ነው። ነገር ግን ማንም ገንዘብን ጌታው አድርጎ ማምለክ የለበትም። ይሄ በጣም በጣም አስፈላጊ ነው በቤተ ክርስቲያን ውስጥ አንደኛው። ሁለተኛው በጀትን ለተወሰነ ጊዜ የቤተ ክርስቲያኒቱን አገልግሎትና ተዛማጅ ወጪዎችን ለመደገፍ ከሚጠበቀው ገቢ የተመደበውን የተወሰነ የገንዘብ መጠን የሚያንጸባርቅ አጠቃላይ የፋይናንስ እቅድ ሊኖር ያስፈልጋል። እኔ ያሳለፍኩባቸው ቦታዎች አሉ። ያለ እቅድ የውሸት እቅድ ይወጣል፣ ግን የፈጻጸሙ በሙሉ ከእቅድ ውጭ ስሜታዊ በሆነ መንገድ፣ ድንገተኛ በሆነ መንገድ። ወገኖች ግድ የለም መጋቢዎች፣ ቤተክርስቲያን መሪዎች እድል የተሰጣችሁ ኃላፊነት ላይ የተቀመጣችሁ በተለያየ በንግድም በመንግስትም ተቋም የተቀመጣችሁ ባካችሁ ይሄ አስተዳደራዊ ጉዳይ በስርዓት በተያዘለት በጀት ከመስራት ወጣችሁ ሰኔ ሲደርስ ወይም በጀቱ ሊዘጋ ሲል ከመዝረክረክ ያድናል። ስለዚህ በጣም በጣም ይሄንን ገደብ የለሽ ስርዓት የሌለው ነገር በምድራችን እንዳይከናወን በቤተ ክርስቲያናችን ዘልቆ እያደገ እንዳይሄድ እንድንከላከል እግዚአብሔር ይርዳል። በሶስተኛ ደረጃ የገቢ ምንጮች መፈተሽና መወሰን በጣም ተገቢ ነው። አንዳንድ ጊዜ እናቅድና የገቢ ምንጫችን ከዚህ ነው ከዛ ነው ሲጎድል
ወይም ሲጨምር ምንድን ነው ማለት አለ? ሲጨምር እግዚአብሔር ይባርካችሁ ለማለት እንቅዳችንን ሰፋ አድርገን ወደፊት ምን እንስራ የሚለውን ነገር ለምተው፣ ሲቀንስ ደግሞ ችግራችን ምንድን ነው ብለን ራሳችንን እንድናይ ይረዳል። የገቢ ምንጮች መቼም በቤተ ክርስቲያን አስራትና መባ ያው እንግዲህ የፍቅር ስጦታም ብለን የምንላቸው ምክንያቶች አሉ። በእነዚህ ምክንያት ይገባል። ሌሎችም ምክንያቶች አሉ። ስጦታዎች ከንብረት፣ ከኪራይ፣ ከመታሰቢያ ስጦታዎች፣ ኢንቨስትመንት፣ በተለያየ መንገድ የሚመጡ ገቢዎች አሉ። እዚህ ላይ ማንሳት የማያስፈልጉ በተለይ ለሴኩላሩ የሚጠቅሙ ነገሮች አሉ። አንብባችሁ በማቴሪያላችሁ ልትረዱ የምትችሉባቸው። እንግዲህ በተለይ እነዚህን የምንጮችን ጉዳይ ያለፈ ተመላሽ ገንዘብ ይኖራል። እንደገና ደግሞ በየጊዜው የሚገቡ እነዚህን ሁልጊዜ መፈተሽ ያስፈልጋል። ምክንያቱም ካልፈተሽናቸው ዝም ብለን ራንደምሊ የምንሮጥ ከሆነ አወዳደቃችንን ጤነኛ ስለማይሆን፣ በአራተኛ ደረጃ በጀቱን ለመደገፍ አስተማማኝ የሆነ አሰራርና ቁርጠኝነት ያስፈልጋል። የቤተ ክርስቲያን አባላት በጀትን እንዲደግፉ ከሚመሩባቸው መንገዶች ጥቂቶቹን የምንጠቀምባቸው ናቸው። ሪቫይቫሎች፣ በቃ የእግዚአብሔር መገኘት እኮ የገንዘብ ምንጭ ነው። የእግዚአብሔር ሕልውና ሲገኝ ሰው አይሰስትም። የእግዚአብሔር ስራ እንዲሰራ ይፈልጋል። እግዚአብሔር ቤት ውስጥ ፈንዶችን ለዚህ ነገር ያስፈልጋል ሲባል እኮ የእግዚአብሔር ሕዝብ ቸር ነው። እንደ ቤተ ክርስቲያን እደሳ በቤተ ክርስቲያን ስለሚያስፈልጉ የተሻሻሉ የድምፅ ምናምን የተለያዩ ድጋፎች ፕሮግራሞችን ማዘጋጀት ያስፈልጋል። እነዚህም ፕሮግራሞች ግን በስርዓትና በእቅድ መሆን አለበት። ድንገት ተነስተን የምናደርገው ነገር ሰውን ቦሪንግ ይሆንበታል፣ መሰልቸት ይሆንበታል። ስለዚህ እቅድ በጣም ጠቃሚ ነው። በዚህ ጊዜ እናደርጋለን፣ ህዝቡም ያውቀዋል። በደንብ ካሳወቅ ነው ኤቭሪባዲ ዊል ቢ ሬዲ። ምንም ተዘጋጅቶ ስለሚመጣ ብዙውን ጊዜ በቃ ደግሞ ዛሬ ጀምሮ አንባልም ማለት ነው። በአምስተኛ ደረጃ ደግሞ የምንመለከተው ገንዘብ ለመቀበል ምን ያስፈልጋል? ዝም ብለን አስገብተን የምናተረምሰው አይደለም። ስርዓት ያለው እቅድ መጠቀም ያስፈልጋል። ገንዘብ ለመሰበሰብ ከፍተኛው ጥንቃቄ ግምት ውስጥ መግባት አለበት። ገንዘብ ስንሰበስብ እንግዲህ እንደምናውቀው ደረሰኞች አሉ፣ በጋራ የሚሰራ ስራ አለ፣ ወጪ ገቢ ሪፖርት የሚደረግ አለ፣ ኦዲተሮች አሉ፣ የተለያዩ ነገሮች አሉ። እነዚህ አደረጃጀት ውስጥ ግልጽ በሆነ መንገድ ስፔሻሊ ዓመታዊ ሪፖርት ላይ ህዝቡ ደስ የሚሰኘው ነገር እንዲሆን ይህንን ስርዓት ያለው እቅድ መጠቀም ጥሩ ነው፣ በእቅዱ መሰረት። ስለዚህ በዚህ ላይ በጣም ከፍተኛ ጥንቃቄ ብዙ ሰዎች በቤተ ክርስቲያን ውስጥ የሚፈተኑበት ጉዳይ ቢኖር ገንዘቡን በዘፈቀደ እግዚአብሔር የሰበሰበውን በዘፈቀደ ወጥቶ ለሪፖርት እንኳን በማይመች ሁኔታ በሚሆንበት ጊዜ ይሄ ቤተክርስቲያን አስተዳደር የሚመለከት ጉዳይ ስለሆነ በተለይ የምታስተዳድሩ ሰዎች በተለይ ገቢያችሁን በደረሰኝ ወጪያችሁንም ስርዓት ባለው መንገድ ማድረጉ ተገቢ ነው። ይህንን በፋይናንስ ትምህርታችሁ ላይ ስላላችሁ ያንን መድገሟል፣ ግን መጠቀስ ስላለበት ነው። በስድስተኛ ደረጃ በየጊዜው ኢንቨንተሪ ማካሄድ፣ ቆጠራ፣ የባንክ ስርዓትን በየጊዜው ስቴትመንት መጠቀም፣ የቤተ ክርስቲያን ስፋት ምንም ይሁን ምን ግልጽ ማድረግ፣ በተለይ ለጥያቄ ክፍት መሆን። ምክንያቱም ይህን ከተዘጋጀን ለኢንቨንተሪ ጊዜም ወይም የባንክ ስቴትመንትን በምንጠይቅበት ጊዜ ክፍት እንዲሆኑ ማድረግ። ገንዘቡን የሚቆጥሩ ሰዎች ሁልጊዜ ምን እንደምታደርጉ አላውቅም፣ በየቤተ ክርስቲያናችሁ ከአንድ በላይ መሆን አለበት። እግዚአብሔር ቃል ክፋት ስር ነው። በቃ ማንም ሰው እንዳይፈተን ከአንድ በላይ መሆን አለበት። አንድ በላይ ማለት 2 ሊሆን ይችላል፣ 3 ሊሆን ይችላል። ገቢዎችን በዛ መልክ ቆጥረን ወደሚመለከተው ሰው ወደሚመለከተው ቦታ እንዲያደርስ ማድረግ። በሰባተኛ ደረጃ የተቀበሉትን ገንዘቦች መመዝገብና ስጦታዎችን በትክክል የታቀዱበት መድረሻ ላይ መድረሳቸውን አንድ አስተዳደራዊ መዋቅር ያለው
ቤተክርስቲያን ማረጋገጥ ከቃላት ባለፈ አባላት በቤተ ክርስቲያኑ የገንዘብ አያያዝ ላይ ያላቸው እምነት ጠንካራ እንዲሆን መሰራት አለ። በየጊዜው ቢያስፈልግ በ3 ወር ሊሆን ይችላል። የግድ ዓመት መጠበቅ ያስፈልግ። እግዚአብሔር ይባርካችሁ። ለዚህ ነገር የሰጣችሁት ገንዘብ ይሄናል፣ ለዚህ ይሄናል፣ ለዚህ ይሄናል፣ ለዚህ እነዚህ በኦዲተር የተጣራ እንደዚህ ተገዝቶ እንዲህ ተደርጎ እንዲህ ተደርጓል። እግዚአብሔርን አመስግኑልን። ፈረድ ለሚቀጥለው ልቡ ይዘጋጃል በደስታ። ስለዚህ በመዝገቦች ውስጥ እርማቶች መደረግ የለባቸው። ካለባቸው አባላት ከዓመት በተጨማሪ በየሩብ ዓመቱ እንዲፈተሽ ይሄንን መቀበል አለባቸው። አባላት እንዲያውቁት መደረግ አለበት። ቅድም እንዳልኩት ዓመትን ጠብቆ ብቻ ሪፖርት ማድረግ አመኔታው ጠንካራ አይሆንም። ልክ ዘልማዳዊ ይመስላል። ባህላዊ ትራዲሽናል የሆነ ነገር ይመስላል። ፎርማል የሆነ ነገር ማድረግ በጣም ጥሩ ነው። ሌላው 8ኛው በተለይ አንድን ነገር ገንዘብ ለመጠየቅም ለመክፈልም እንደገና ደግሞ ማቴሪያሎችን ለመግዛትም መደበኛ ሂደቶችን መጠቀም ያስፈልጋል። አሁን ገንዘብ ስንጠይቅ ስርዓት ባለው መንገድ ማንን ነው የምንጠይቀው? እንዴት ነው የምንጠይቀው? ድንገተኛ ነገር ነው መሆን ያለበት ወይስ ምንድን ነው? እነዚህ ሁሉ በእቅድ ውስጥ መታየዝ አለባቸው። ከዛ ደግሞ የምንከፍለውስ ለማን ነው የምንከፍለው? እንዴት ነው የምንከፍለው? ስርዓት መኖር አለበት። ለመግዛትም ደግሞ ዕቃ ግዢውም እንደዚሁ ስርዓት መኖር ያስፈልጋል። ቀላል ግን መደበኛ ፎርም ያለው ዕቃዎችን የተገዙ ዕቃዎችን አንድ ሰው ሲፈልግ የተለያዩ ማቴሪያሎች ሊሆኑ ይችላሉ። አንድ ሰው ሲያወጣ ከግምጃ ቤት መጠየቂያ አለ። በዛ ፎርም ሞልቶ መውጣት አለበት። የት እንደገባ መከታተል ይቻላል ማለት ነው። ገንዘብ ለመስጠትና ዕቃዎችን ለመግዛት ጥቅም ላይ ለመዋል እነዚህ ሰነዶች ያስፈልጋሉ። የበጀት ኃላፊነት ያለበት ሰው ገንዘቡ በጥያቄው ጊዜ እንዳለና እንደሌለ ማረጋገጥ አለበት። ገንዘብ አንድ ሰው ሲጠይቅ፣ ምክንያቱም ሰነድ በሚኖርበት ጊዜ አለ ወይ ገንዘብ የሚለውን ጥያቄ በስቴትመንቱ በሚሰራው የሂሳብ አሰራር ከዛ በኋላ ይሄንን ጥያቄውን ማጽደቅ፣ ይሄ ኃላፊው ያላጸደቀውን ነገር እንደፈለጉ መፈረም ይቻላል ተብሎ ማውጣትም ጤነኛ አይደለም። ስለዚህ መኖሩን ለማረጋገጥ ደግሞ ምን አለ ተብሎ ለሚለው ሁልጊዜ የሚሰሩት የሂሳብ አሰራሮች ጠቃሚ ናቸው ማለት ነው። እንግዲህ 9ኛ 10ኛውን ስንመለከት ደግሞ በቂ የሂሳብ አያያዝ ከዛም ያለፈ ደግሞ የኦዲት ሂደቶች መጠቀም ያስፈልጋል። ለተለየ አውድ የተበጀተ የሂሳብ አሰራር ሊኖር ይችላል። ይህንን በሚደረግበት ጊዜ ለሂሳብ አያያዝና ለኦዲት የተመቸ እንዲሆን ማድረግ ያስፈልጋል። ዓመታዊ ኦዲት የሚመከር ነው። ዓመታዊ ኦዲት እንዳስፈላጊነቱ የውስጥ ኦዲተር፣ የውጭ ኦዲተር። እንግዲህ የቤተ ክርስቲያኑ ገንዘብ አያያዝ ወይም ለቤተ ክርስቲያኑ ግዢ ወይም ይሄ የደብተር ማለትም የባንክ እንደገና ደግሞ ፋይናንሱን በስርዓት የምንመዘግብበት በዚህ በኦዲትና በገንዘብ ያዥ ወይም በገንዘብ ኃላፊው ያልተሳተፉበት ሰዎች መሆን መደረግ የለበትም። ብቻችንን መሪ ስለሆነ ብቻችንን አንድ ነገር ማድረግ ከሙያችን ውጭ የሆነ ነገር ስለሆነ አማኒነቱን ስለምናጣ፣ በ10ኛ ደረጃ ለቤተ ክርስቲያን በተገቢው መንገድ ሪፖርት ማድረግ ያስፈልጋል። ምክንያቱም የቤተ ክርስቲያኑ መሪዎች የቤተ ክርስቲያን የፋይናንሷን ያላትን የገንዘብ አቅም በተመለከተ ለአባላቶቿ ምን ማድረግ አለባት? መረጃ የመስጠት ኃላፊነት አለባቸው። ምኖቹ? የቤተ ክርስቲያን መሪዎች። ስለዚህ ገቢ፣ ወጪ ልዩነቶችን፣ እነዚህ ማስተካከያ የተደረጉትን ሌሎች ችግሮችን፣ ፍላጎቶችን እና እድሎችን አባላት ማሳወቅ አስፈላጊ ነው። እግዚአብሔር ይባርካችሁ ብለው እንዲሉ ችግራችንን ተረድተው ደግሞ እንደ ቤተ ክርስቲያን ለካ ተቸግረዋል ብለው ምዕመኑ የእሱ ስለሆነ ቤተ ክርስቲያን እንዲያገለግል
እግዚአብሔርን ቤት እንዲያነጽ ምን ያህል ሪፖርት ማድረግ በተለይ አንዳንድ ጉዳዮች በጣም የተወሳሰቡና አስቸጋሪዎች በሚሆኑበት ጊዜ ብዙ መረጃዎችን መጋራት ከመብራራት ይልቅ ሰዎችን ለማደናገጥ የበለጠ ችግር ውስጥ ያመጣል። በጣም ትንሽ መረጃን ማጋራት ተገቢ ያልሆነ ጥርጣሬ ይፈጥራል። አሁን እንደሆነ ነበረ የና ሂሳብ እንግዲህ እንትና ጋር ይሄ ኮንፊውዥን የሚፈጥር ነገር በፍጹም ሪፖርት ማድረግ የለበትም። ስለዚህ በደንብ የተብራራ ግልጽ የሆነ በባለሙያዎች የተሰራ መሆን አለበት። በተለይ መጋቢዎች እና መሪዎች የትኛውም የበጀት መረጃ ምን ማድረግ እንዳለባቸው እንዴት አድርገው እንደሚያካፍሉ በሚወስኑት ጉዳይ ላይ ጥንቃቄ ካላደረጉ በጣም አስቸጋሪ ነው። ለዚህ ደግሞ እነዚህ አመራሮች የእግዚአብሔርን ጥበብ በጸሎት በመፈለግ የቤተ ክርስቲያንን አንድነት ለመጠበቅና የእግዚአብሔርን ክብር ዓላማ ያደረገ የገንዘብ አወጣጥና አገባብ ሁኔታ መኖሩን በደንብ ብላክ ኤንድ ዋይት ለህዝቡ ማስቀመጥ አለባቸው። ይሄ የሚያጋሩት የመረጃ መጠን በቤተ ክርስቲያኑ መንፈሳዊ እድገት ላይ መሰረት ያደረገ። ጳውሎስ እኮ በቆሮንቶስ ላሉ አማኞች ምን ብሏል? ገና ጽኑ በምን ለመብላት አትችሉም ነበርና ወተት ጋትኋችሁ ስጋውያን ናችኋል። ስናቀርብ ጥንቃቄ ያስፈልጋል። መንፈሳዊ ብስለታቸው ህዝቡ ውስጥ ጉራማይሌ ስለሆነ በተለይ ይህንን ህዝብ ለመምራት በፋይናንስም ሆነ በሌሎች ነገሮች አስተዳደራዊ ጉዳዮች ላይ የሚቀመጡትን ሰዎች መጋቢዎችና መሪዎች በመንፈሳዊ ሁኔታ ከምዕመን የመንፈሳዊ ብስለት ደረጃ ጋር የተመጣጠነ ነገር የማቅረብ ችሎታ ሊኖራቸው ያስፈልጋል። ሲያቀርቡትም ያንን መሰረት ያደረገ መሆን አለበት። ምዕመናችን የት ጋር ነው ያለው? እንግዲህ በመንፈሳዊ በገንዘብና በቁጥጥር ማድረግ የምትፈልግ ቤተክርስቲያን ልክ መኪና ስንነዳ እንደምንቆጣጠረው አይነት ነገር ትፈልጋለች። ቤተክርስቲያኒቷ ዓላማዋን ለማሳካት የምትጓዘው ፍጥነቷን ማወቅ አለባት። ፍጥነቷን ለማወቅ መንገዶች ያስፈልጓታል። አያችሁ፣ መንገድ ኮረኮንች ከሆነ እንደፈለጋችሁ አትሮጡ፣ አስፋልት ከሆነ እንደፈለጋችሁ የምትሮጡ። የቤተ ክርስቲያን አስተዳደርም በአግባቡ መቀመጡን ጥቅም ላይ መዋል የአጥቢያ ቤተ ክርስቲያን ዓላማዋን ወደ ፍጻሜ እንዲያመራ የሚያደርግ ነው። ፍጻሜዋ ምንድን ነው? ወንጌልን መድረስ ነው፣ ሌላ አይደለም። ስለዚህ የት ጋር ነው ያለሁት? ስሎው ላይ ነኝ? አደገኛ መንገድ ላይ ነኝ ያለሁት? ፍጥነት ላይ መሄድ እችላለሁ? እነዚህም ማገናዘብ በጣም ያስፈልጋል። እንግዲህ ይህንን ካልኩ በቤተ ክርስቲያን ውስጥ አመራርን በተመለከተ መጽሐፍ ቅዱሳዊ እና ሌሎች ስነ መለኮታዊ ጭብጦችን ማየት ያስፈልጋል። ምንም በተመለከተ ቤተ ክርስቲያን ውስጥ አመራርን በተመለከተ፣ ምክንያቱም ቤተ ክርስቲያን ብዙ ዘርፎች ያሏት ባደገች ቁጥር የተለያዩ ዘርፎች ስላሉ እነዛ ሁሉ አገልግሎቶች መጽሐፍ ቅዱሳዊ ካልሆኑ የግለሰብ ስሜትንና የሴኩላር ኢንተረስትን የሚያስተናግድ ከሆነ አደገኛ ነው። የግድ መጽሐፍ ቅዱሳዊ ሆኖ የስነ መለኮት ጭብጥ ሊኖረው ያስፈልጋል። የትኛውም የክርስቲያን አመራር ውይይታቸው መምራት ያለባቸው 7 አስፈላጊ መጽሐፍ ቅዱሳዊ እና ስነ መለኮታዊ ጭብጦች ሊኖሩት ይገባል። ስለዚህ በጥያቄ እንጀምራለን። የሚቀጥለውን ነገር እነዚህን ጭብጦች፣ አንደኛ የቤተ ክርስቲያን ተልእኮ ምንድን ነው? የመጀመሪያው ጥያቄ በአመራር ውስጥ ተልእኮዋ ምንድን ነው? እስካሁን ድረስ ስንነጋገር የነበረባቸው ነገሮች
የመጀመሪያው ስለ እቅድ ነው። ሁለተኛው ደግሞ ስለ አደረጃጀት ነው። ሶስተኛው ፋይናንስ እና ማቴሪያሎችን የሰው ኃይልን ደግሞ እንዴት ወደ ኢንቨስትመንት እንደምናውልና ለህዝቡ እንዴት እንደምናቀርብ ነው። አሁን ደግሞ የምናየው ተልእኮ ውስጥ ነው የምንሄደው። በዚህ ነው የሚጠቃለለው። ማንኛውም ድርጅት ወይም አመራርን መግለጽ ወዲያውኑ ስለ ድርጅቱ ተልእኮ ስለሚፈጠሩ ምክንያቶች ጥያቄ ያስነሳል። የትኛው ኦርጋናይዜሽን ምንድነው ተልእኮ? አያችሁ፣ ኖርማሊ የትኛውን ድርጅት እንኳን ቤተክርስቲያን በዚህ ምክንያት ጥያቄዎች ይነሳሉ። ምንድነው ስራቸው? ምንድነው ደስቲኒያቸው? ግባቸው ምንድነው? ስለዚህ በቤተክርስቲያን ጉዳይ ምን ያስፈልጋል? መጽሐፍ ቅዱስ ሁለት በጣም አስፈላጊ ጥያቄዎች አንስቶ ይመልስልናል። አንደኛው ተልእኮ የማን ነው? ባለቤቱ ማን ነው? ለዚህ ጥያቄ አጭር መልስ ነው፣ የእግዚአብሔር እንጂ የኛ አይደለም። ቤተ ክርስቲያን የራሷን ተልእኮ የምትወጣው ከእግዚአብሔር ጋር ነው። ከዚህ በፊት በሌላ ጉዳይ አንስቼው ከሆነ ይውላችሁ፣ አንዳንድ ጊዜ እግዚአብሔር ጸጋውን፣ ስልጣኑን፣ ሀብቱን በቤተ ክርስቲያን ላይ ከፍ የሚያደርገን ጊዜ አለ። ምን እንደሚሆን ታውቃላችሁ? ያ መነጽር እኛ ላይ እስካለ ድረስ ማግኒፋየር፣ አንድ ትንሽ ጠጠር አምጥታችሁ በመነጽር ብታጎሉ ትልቅ ሆኖ ይታያል። ያ መነጽር ብድግ ሲል እንደ ማንኛውም ተራ ነገር ይሆናል። ወገኖቼ፣ እግዚአብሔር በሚኖርበት ጊዜ ነው፣ ባለበት ስፍራ ነው የእግዚአብሔርን ስራ መስራት የምንችለው። ስለዚህ አንደኛው ያ ነው። መጽሐፍ ቅዱስ የእግዚአብሔር ተልእኮ ለቤተ ክርስቲያን የሚገልጽ መጽሐፍ። የማን ተልእኮ? እግዚአብሔር መልእክትን ለቤተ ክርስቲያን የሚገልጽ መጽሐፍ። እንግዲህ ሁለተኛው ጥያቄ የቤተ ክርስቲያን ተልእኮ ምንድነው ነው። እንግዲህ የቤተ ክርስቲያን ተልእኮ ብለን ስንል ቅድም ያነሳነውን ነገር ወደ ትርጉም ስንገባ፣ ወደ ትክክለኛው ነገር ስንገባ መጽሐፍ ቅዱስ የቤተ ክርስቲያንን ተልእኮ በተለያዩ ሁኔታዎች ሲገልጽ እናያለን። ቆላሲያስ፣ ማቴዎስ፣ ዮሐንስ፣ እነዚህን ነገሮችን በሙሉ ረጋ ብላችሁ ወደ 8 የሚሆኑ ክፍሎች አሉ። ከማቴሪያላችሁ ላይ በደንብ አንብባችሁ እንድታውቁ እና በዚህ ነገር እንድትረዱ አደራ እላለሁ። እነዚህ የተለያዩ የቤተ ክርስቲያን ተልእኮች መገለጫዎች ናቸው። ልክ ምን ማለት ነው? አንድ አልማዝን ብዙዎቻችን አላጋጠመን ይሆናል። የተለያዩ ገጽታዎች ናቸው። እያንዳንዱ ሌላውን የሚያበለጽግ በመሆናቸው እነዚህን ማየት በየዳይሬክሽናቸው ማየት ያስፈልጋል። እግዚአብሔር በዓለም ያለው ተልእኮ በአንድ ነገር ሊጠቃለል ይችላል። ምን ማለት ነው? የእግዚአብሔር ዓላማ በክርስቶስ ያለውን ሁሉንም ነገር ከራሱ ጋር ምን ማድረግ ነው? ማስታረቅ፣ ሪኮንሲሌሽን። ቤተ ክርስቲያን በዓለም ያለች የክርስቶስ ምንድነች? አካል ናት። ዓለም ኢየሱስ ክርስቶስ ጌታ እንደሆነ የሚያውቅበት እና ሌሎች አማኞች ሁሉ በክርስቶስ ወደ ማደግና በክርስቶስ እምነትና ዕውቀት ላይ የሚደርሱበት መንገድ ነው። ሰዎች በእግዚአብሔር ቤት ውስጥ እግዚአብሔርን ሊያመልኩ ሲመጡ መመገብ ይፈልጋሉ። የተመገበ ሰው ያድጋል። ያደገ ሰው ሌሎችን ይመግባል። ስለዚህ ሰዎችን ቤተክርስቲያን ያላት ዓላማ አድገው ክርስቶስን ማሳየት ነው። ሁሉንም ነገር ከራሱ ጋር የማስታረቅ ተልእኮ ለመወጣት እግዚአብሔር ቤተክርስቲያንን ወደ ዓለም ልኳታል። ወንጌልን ምን እንድታደርግ? እንድታሰራጭ፣ ወንጌልን እንድትሰብክ።
የእግዚአብሔር መንግስት የምስራች እንድታውጅ በተለይ በአንድነቷ ሰዎችን የምታስታርቅ ህይወት እንዲኖራት እግዚአብሔር ይፈልጋል። ተልእኮ ሲባል ሰዎች ለዛ ነገር ራሳቸውን መስጠትን ያሳያል። እዚያ ለመድረስ ግን ምን ያስፈልጋል? ዓላማ ያለው መሆን አለበት። በተለይ ጥንቃቄ ካላደረግን የቤተ ክርስቲያን ስም የሚያጎድፍ ነገር እንዳይሆን በተለይ በሌሎች ፊት ያለ ስጋት በጽድቅ የምንቆምበትን አቅም እንዲኖረን ቤተክርስቲያን ይህን ስራ ልትሰራ በምዕመናኗ ልትሰራ ይገባል። ቤተክርስቲያናችን ስለ ተልእኮዋ ግልጽ የሆነ ግንዛቤ አላት ወይ? ወገኖች እናንተ ባላችሁበት በቤተክርስቲያናችሁ መዋቅር ውስጥ መጀመሪያ ጥሩ እቅድ አላችሁ፣ ጥሩ አደረጃጀት አላችሁ፣ ጥሩ የፋይናንስ አያያዝ አላችሁ፣ የማቴሪያል አያያዝ፣ የሰው አያያዝ አላችሁ። በአንድ አረፍተ ነገር ለማጠቃለል መጽሐፍ ቅዱስ ተልእኮ ቤተክርስቲያን በአደረጃጀቷ ጥንቃቄ ካላደረገች አደገኛ ነገር ላይ ስለምትወድቅ በአጠቃላይ መሆን ያለበት ተልእኮ ያላት የእግዚአብሔርን አጀንዳ የምታደርስ መሆን አለባት። እንግዲህ ተልእኮ 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 ብዬ ደጋግሜያለሁ። ይህንን የሚነግረን የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ የተልእኮ መግለጫ ነው። ለቤተ ክርስቲያንና በራሷ ቤተ ክርስቲያን መካከል ያለውን በህዝቧ መካከል ያለውን በተለይ ብዙ አጥቢያዎች ላላቸው ሜጋ ቸርቾች ግንኙነቱ ምንድን ነው? ምን ይመስላል? እንግዲህ እዚህ ውስጥ ተልእኮ ብለን የምንለው ነገር መጽሐፍ ቅዱስ መገለጫው ነው ብያለሁ። ተልእኮ ነው ብያለሁ። አብዛኛውን ጊዜ የአንድን ሰው ጥልቅ ዓላማ ወይም እምነት የሚያመለክት ሲሆን ራዕይ ደግሞ አያችሁ፣ ተልእኮ በቃ የአንድ ሰው ጥልቅ ዓላማው በቃ ተልእኮ ይሄ ነው የኔ ተልእኮ ብሎ አምኖበት የሚገባበት ሲሆን፣ ቪዥን ደግሞ ራዕይ ደግሞ አንድ ሰው ወደፊት ተልእኮውን እንዴት እንደሚወጣ የሚያመለክት። በመጀመሪያ የሚመጣው ምንድን ነው ማለት ነው? ተልእኮ ነው። ተልእኮ ከሌለ ራዕይ ምን ያደርጋል? ምን እንደምንሰራ ካላወቅን ቪዥን የለንም ማለት ነው። እንግዲህ በሁለተኛ ደረጃ መጽሐፍ ቅዱስ የሚለው ሲጠራ ምን ማለት ነው? አሁን ተልእኮ በመጽሐፍ ቅዱስ መጽሐፍ ቅዱስ የሚለው ምንድን ነው? ቤተ ክርስቲያን የክርስቶስ አካልነት በቤተ ክርስቲያን ውስጥ ያለውን አመራር ለመረዳት ስለ ቤተ ክርስቲያን አንድ ልዩና ምስጢራዊ እውነታ መረዳት አስፈላጊ ነው። ተልእኮዋን ለመረዳት መጽሐፍ ቅዱስ የሚለንን አንድ ልንገነዘበው የሚገባው ነገር አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ቤተ ክርስቲያን በመጀመሪያ መረሳት የሌለበት ሁል ጊዜ ይሄን የምልበት ምክንያት ስላለኝ ነው፣ በኋላ እመጣበታለሁ። ቤተ ክርስቲያን የክርስቶስ ምንድን ነች? አካል ነች። ምንም ጥያቄ የለው። በዚህ በቆሮንቶስ ላይ የሚናገረው ክርስቶስ በዓለም ላይ የሚገኝበት ምንድን ነች? መንገድ ነች። ለዓለም የምትናገር ክርስቶስን ማን ነች? ቤተ ክርስቲያን። ቤተ ክርስቲያን ከሌለች ክርስቶስ የሚባል ስም የለም ማለት ነው። ስለ መሪነት ስናስብ አራት የቤተ ክርስቲያን ገጽታዎች እንደ ክርስቶስ አካል መረዳት ይኖርብናል። አንደኛ ክርስቶስ የአካሉ ራስ ነው፣ ላይረሳ። ይህ ተልእኮን ስናስብ ማን ነው ላኪው? ምን ማለት ነው? ላኪ አለ፣
እንደገና ደግሞ የምንልክበት ቋንቋ አለ እግዚአብሔር ቃል። ያ ቋንቋን ደግሞ የምንልክበት ሰው አለ፣ ቋንቋ አለ፣ ሜካኒዝም አለ። ምክንያቱም የተለያዩ ልዩ ልዩ ጸጋዎች አሉ በቤተ ክርስቲያን ውስጥ። ስለዚህ በመጀመሪያ ይህን ስናደርግ ሁል ጊዜ እኔ ብዙ ስለሰራው ወይንም ኃላፊነት ስለተሰጠኝ የአካሉ ራስ ነኝ ማለት አይደለም። የቤተ ክርስቲያን መሪ ሰው የአካሉ ራስ ኮምፕሊትሊ ማን ነው? ኢየሱስ ክርስቶስ ራሱ። አዲስ ኪዳን ክርስቶስ የቤተ ክርስቲያን እንደሆነ ግልጽ አድርጎ ይናገራል። የክርስቶስ ራስነት ምንን ያሳየናል? ስልጣንንና የመቆጣጠር መብት ሳይሆን የቤተ ክርስቲያን የህይወት ምንጭ። ሃሌሉያ! ምንም ክርስቶስ የሌለባት ቤተ ክርስቲያን በድል። እንደዚህ ነው ያሉት። ከዚህ በፊት አንድ ምሳሌ ተናግሬያለሁ በሌላ ትምህርት ላይ። እንደ ሰው ቤተ ክርስቲያን ሄዶ አላስገባም ብለው ተመልሶ በእግዚአብሔር ሲያለቅስ እንደዚህ ነው። ስማ ልጄ፣ እንኳን አንተ እኔም የለሁም አለ። አንዳንዴ እግዚአብሔር የሌለበት ስብስብ፣ ክርስቶስ ራስ ያልሆነበት ስብስብ፣ የሰዎች ማግኒፋይድ የሆነበት ትልልቅ ካቴድራል፣ ትልልቅ ፎቅ ያለበት ግን እግዚአብሔር የሌለበት ቦታ። ለምን? ክርስቶስ ራስ ያልሆነበት ማለት። ለምን? ክርስቶስ የቤተ ክርስቲያን የምን ምንጭ ነው? የስልጣን ብቻ አይደለም፣ የህይወት ምንጭ ስለሆነ። there is no life without Christ in the church። ክርስቶስ አካልን ሁሉ ደግፎ ለህይወት የሚያስፈልገውን ሁሉ ለቤተ ክርስቲያን ፕሮቫይደር ሰጪ ነው። ይህንን ኤፌሶን ምዕራፍ 1:4 ቆላስያስ ምዕራፍ 1 ማየት ይቻላል። በዚህ የዛሬውን ትምህርት እናቆማለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ እግዚአብሔር እንዲረዳን ዛሬ ይረዳን፣ ነገም ይረዳናልና እንጸልይ እንጨርሳለን። ቅዱስ አባት ሆይ ስለነበረን ጊዜ ተባረክ። መጪውን ጊዜ ደግሞ ለአንተ አሳልፍ የሰጠው ይህንን የሚሰሙ ደግሞ እግዚአብሔር ሆይ በማስተዋል እንዲሰሙና እንዲጠቀሙ በጌታ በኢየሱስ ክርስቶስ ስም ይዘር በእያንዳንዱ ሰው ላይ እንዲበቅል የሚመሩትንም ህዝብ እግዚአብሔር ሆይ በማስተዋል እንደ ቃል እንዲመሩ ተረዳቸው ዘንድ እለምንሃለሁ። ሁሉ ሲሆን ለአንተ ክብር